በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾመሃለሁ፣ ወደ ጌታ ደስታ ግባ አለው። የማቴዎስ ወንጌል ምዕራፍ 25 ቁጥር 21። አብይ ጾምን ከጀመርን ስድስተኛ ሳምንት ላይ ደርሰናል። ስድስተኛው ሳምንት ገብርኄር በመባል ይታወቃል። ቸር አገልጋይ፣ ታማኝ አገልጋይ በመባል ይታወቃል። ጌታ በሰጣቸው ነገር በጌታ ፊት ታምኖ ስለተገኙ ሰዎችና ደግሞም ታምኖ ያልተገኘ ሰው ምን እንደሚገጥመው የሚተርክ ክፍል ነው። ዛሬ እንደ እግዚአብሔር መልካም ፈቃድ በዚህ ዙሪያ ነው አብረን የምንቆየው። ወደ ጌታ ደስታ ግባ። የጌታ ደስታስ ምንድን ነው የሚለውን ዛሬ በሚኖሩን ጥቂት ደቂቃዎች የምናየው ይሆናል። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባችኋለሁኝ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ባለው ክፍል የገብርኄርን ታሪክ እናገኛለን። ቃሉ እንደሚለን ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ይላል። ስለ ክርስቶስ አመጣጥ የሚናገር ደግሞም ባሮች የተባሉት የእርሱ አገልጋዮች እርሱ በሰጣቸው ስጦታ ታምኖ የተገኙና ያልተገኙ ሰዎች ምን እንደሚገጥማቸው ደግሞም እርሱ ለታመኑና ላልታመኑ ሰዎች የሚከፍላቸውን ዋጋ የሚያስረዳ ክፍል ነው። ስለዚህ ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጠና ወደ ሌላ ሀገር ሄደ ይላል ወንጌላዊ ማቴዎስ። 5 መክሊት የተቀበለው ሌላ 5 መክሊት አተረፈ። እንዲሁም 2 መክሊት የተቀበለው 2 መክሊት አተረፈ። አንድ የተቀበለው ግን የተቀበለውን መክሊት መሬት ቆፍሮ ቀበረው ይላል። ከብዙ ዘመን በኋላ ግን የነዛ ባሮች ጌታ መጣና ተቆጣጠራቸው ይላል። ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ መክሊት እንዳተረፈ 5 መክሊት ተቀብዬ ነበር፣ ጌታ ሆይ እነሆ ሌላ 5 መክሊት አትርፌአለሁ በማለት 10 አድርጎ መለሰለት። ጌታውም መልካም፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። ሁለተኛውም 2 መክሊት ሰጥተኸኝ ነበር፣ ጌታ ሆይ እነሆ 2 አትርፌአለሁ በማለት እጥፍ አድርጎ መለሰለት። ሁለተኛውንም ጌታው አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ግን ጌታ ሆይ ካልዘራህባት የምታጭድ ካልበተንባት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ በማለት ያችኑ የተቀበላትን 1 መክሊት መለሰለት። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስዶ ነበር። ስለዚህ መክሊቱን ውሰዱት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድባት። የማይጠቅመውን ባሪያ ይላል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል በማለት እንደተናገረ መድኃኒታችን ኢየሱስ ክርስቶስ ለባሮቹ ስለሰጠው ስጦታ በምሳሌ የተገለጸ
ክፍል ነው። እንግዲህ ሲነበብ እንደሰማነው በዚህ ክፍል ሁለት አይነት ሰዎች ተገልጿል። አንደኛው በተሰጠው መክሊት ታምነው የተገኙ ሰዎች ሲሆኑ በተሰጣቸው መክሊት እያንዳንዳቸው በተሰጣቸው መክሊት ታምኖ የተገኙ አትርፎ የተገኙ ሁለቱ ሰዎች ሲሆኑ፣ ሁለተኛው ደግሞ የተሰጠውን መክሊት ቀብሮ የተገኘው ሰው ነው። ለተሰጣቸው መክሊት ታምኖ የተገኙት ሁለቱም ወደ ጌታ ደስታ ግባ ተብሏል። ወደ ጌታ ደስታ ግባ። ይህ የጌታ ደስታ ምንድን ነው የሚለውን ወደኋላ እንመለስበታለን። ታማኝነት አጥቶ የተሰጠውን መክሊት ቀብሮ ያስቀመጠው ግን ወደ ውጭ ጣሉት። በዚያ ልቅሶና ጥርስ ማፋጨት ይሆናል ተባለ። ይህ እንግዲህ አስፈሪውን የመጨረሻ ፍርድ የሚያመላክት ነው ወገኖቼ። ሁለቱ ታምኖ የተገኙት በተሰጣቸው ነገር በአምላካቸው ፊት ታምኖ የተገኙት ወደ ጌታ ደስታ ግባ ሲባሉ፣ ታማኝነት የጎደለው ግን ወደ ውጭ ጣሉት። በዚያ ልቅሶና ጥርስ ማፋጨት ይሆናል ተባለ። ይህ ማለት አስፈሪውን የመጨረሻ ፍርድ፣ የዘላለም ፍርድ የሚያመላክት ነው። የማይጠቅመውን ባሪያ አለ ወደ ውጭ ጣሉት። የማንጠቅም ከመሆን እግዚአብሔር ሁላችንንም በጸጋው ይጠብቀን። ይህ እንዳይሆንብን በተሰጠን ነገር ሁሉ ለጌታ መታመን እንደሚኖርብን ቃሉ ያስተምረናል። እንግዲህ የተሰጠን ነገር ምንድን ነው የሚለውንም ልናስብ ይገባናል። ያልተሰጠን ምንም ነገር እንደሌለን ልናስተውል ያስፈልጋል። አለኝ የምንለው ሁሉ የእርሱ ነው። ጤናችን የእርሱ ነው። ጉልበታችን የእርሱ ነው። ወተን መግባታችን የእርሱ ነው። አለኝ የምንለው የእርሱ ነው። ገንዘብ ቢኖረን የእርሱ ነው። ስልጣን ቢኖረን የእርሱ ነው። ልጆች ቢኖረን የእርሱ ናቸው። ትዳር ቢኖረን የእርሱ ነው። ሁሉም ነገር የእርሱ ነው። አለኝ የምንለውን ሁሉ አይተን አለኝ የምንለው ሁሉ የተሰጠን እንደሆነና ለተሰጠን ነገር ደግሞ ለሰጠን ጌታ መታመን እንደሚገባን የምንማርበት ክፍል ነው። መተርጉማን ይህንን ክፍል ያው በምሳሌ ደረጃ 5 መክሊት የሚለውን እንደ ሙሴ አይነት 5ቱን ብሔረ ኦሪት የጻፉ እንደ ሐዋርያው ጳውሎስ ደቀ መዛሙርቱን አትርፎ መጻሕፍትን ጽፎ የሄዱ እንደ ሐዋርያው ጴጥሮስ አይነቶችን በምሳሌ ገልጸዋል። ለሁለቱም እንደዚሁ 1 መክሊት የተባለውን ቀብሮ ያስቀመጠውን ደግሞ እንደ ይሁዳ አይነት በተሰጠው ነገር በጥሪው ጌታ ባደረገለት ነገር ያልተጠቀመ ሰው መሆኑን በ1 መክሊት ደግሞ ይሁዳንና የመሳሰሉትን በምሳሌ ገልጸዋቸው እናገኛለን። ዋናው ነገር ግን ሁላችንንም የሚመለከት አንድ ነገር እንዳለ ልናስተውል ይገባል። ያልተቀበልነው ምንም ነገር እንደሌለ፣ ሁሉም ነገር አለኝ የምንለው ሁሉ የእርሱ መሆኑን ልናስተውል ያስፈልጋል። አለኝ በምንለው ነገር ሁሉ ደግሞ ለእርሱ መታመን ይገባናል። እንደ ቃሉ እንዲያውም እስከ ሞት ድረስ የታመንሁ ሁን ተብሎ የተጻፈ አለ። እስከ ሞት ድረስ፣ እስከ ሞት እንኳን ለእርሱ መታመን ቢያቅተን አለኝ በምንላቸው በሚያልፉ ነገሮች እንኳ በተሰጠን በማንኛውም ነገር እንኳ ቢሆን መታመን ያስፈልጋል ማለት ነው። ሐዋርያው ጳውሎስ እንደተናገረው ያልተቀበልከው ምን አለ ብሏል። ስለዚህ ሁሉም ነገር ከእርሱ የተቀበልነው ስለሆነ መውጣት መግባታችን ሁለንተናችን የእርሱ ነውና ያለን ነገር በተሰጠን ነገር ምን ያህል ለእርሱ ታምነናል የሚለውን ይህ ታሪክ እያንዳንዳችንን የሚያስተምር ነው። ስለዚህ በዚህ ክፍል ውስጥ ታምኖ ለተገኙት ሰዎች የተነገራቸው ነገር ምንድን ነው? ወደ ጌታ ደስታ ግባ የሚል ነው። ወደ ጌታ ደስታ ግባ። የጌታ ደስታ ምንድን ነው ስንል የጌታ ደስታ የእኛ ደስታ ነው ወገኖቼ። የእኛ የማያልፈውን ደስታ ማግኘት ነው። በዚህ ዓለም እንዳለው ሰቆቃ፣ ሐዘን፣ ውሸት፣ ቅጥፈት፣ አመፅ በሞላበት ዓለም ተወስነን የምንኖር ሳንሆን ከእርሱ ጋር ለዘላለም እንድንኖር ስለተጠራን ወደ እርሱ እንድንገባ ከእርሱ ጋር እንድንኖር የእርሱን ደስታ እንድንካፈል የሚፈልግ ጌታ ነው። ስለዚህ የእርሱ ደስታ የእኛ ደስታ ነው። ከእርሱ ጋር እንድንኖር እርሱ ይፈልጋል። የዮሐንስ ወንጌል ምዕራፍ 16 ቁጥር 22 ላይ እንደተገለጸው ደስታችሁን የሚወስድባችሁ የለም አለ።
የእናንተ ደስታ የሚወሰድ አይደለም። ለደቀ መዛሙርቱ የተነገረ ዛሬም ለእያንዳንዳችን የተነገረ ቃል ነው። የዓለም ቢያሳዝናችሁ አሁን ላይ አዝናችሁ ተክዛችሁ በማጣት በመጎሳቆል በልዩ ልዩ መከራ አዝናችሁ ይሆናል። ሌሎች ሲስቁ ሌሎች ሲፈነድቁ እናንተ ተክዛችሁ ይሆናል። እናንተ በሐዘን ውስጥ ልትሆኑ ትችላላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ደስታችሁም የሚወሰድ አይደለም። ደስታችሁን የሚወስድባችሁ ማንም የለም አለ። ስለዚህ የማይወሰደውን የእርሱን ደስታ ይሰጠን ዘንድ ወደ ጌታ ደስታ ተብሎ የተጻፈው ይህ ቃል የእርሱ ለሆኑት ለእርሱ ለታመኑት ሁሉ የተነገረ ቃል መሆኑን ልናስተውል ያስፈልጋል። ወገኖች ሁሉም ነገር ይወሰዳል። ዛሬ የምንደሰትበት ሁሉ ይወሰዳል። ዛሬ የምናዝንበትም ሁሉ ያልፋል። የማይወሰደው ግን ከእርሱ የሆነውና እርሱ ብቻ ናቸው። ትናንት የነበረን ዛሬ ያጣን ብዙ ሰዎች እንኖራለን። ዛሬ ያጣንም ነገር ልናገኝ እንችላለን። እነዚህ ሁሉ ግን ያልፋሉ። የማይወሰደውን የእርሱን ደስታ ማግኘት ግን ትልቅ ነገር ነው። ጌታ የማይወስደውን ደስታ ሊሰጠን እንደወደደ እኛም ምርጫችን የእርሱን ደስታ ለመውሰድ የእርሱን ደስታ ለማግኘት የእርሱ ለሆነው ሁሉ ልንታመን ያስፈልጋል። እንደ ቅድስት ድንግል ማርያም መንፈሴ በአምላኬ በመድኃኒቴ ደስ ይላታል እንዳለችው በእርሱ ደስ እያለን የእርሱን ደስታ ለዘላለም የኛ ልናደርገው ያስፈልጋል። ሐዋርያው ቅዱስ ጳውሎስም ደጋግሞ የተናገረው ቃል አለ። ደጋግሜ እላችኋለሁ በጌታ ደስ ይበላችሁ። አሁንም ደግሜ እላለሁ በጌታ ደስ ይበላችሁ አለ። ለምን? የእርሱ የሆነው ደስታ የማይወሰድ ስለሆነ። ወደ ጌታ ደስታ ግባ የተባለውም እንደ ጠፊው በዓለም እንዳለው አይነት ደስታ የሚያልፍ ሳይሆን የማያልፍ የዘላለም ደስታ ስለሆነ ነው። የሚያስመርሩ የሚያስጨንቁ ነገሮች በሞሉባት በዚህ ጨለማ በሆነው ዓለም ውስጥ እንኳ ሁነን ትልቁና ሐሴታችን ሊሆን የሚገባው የማያልፈው የእግዚአብሔር ደስታ መሆን አለበት። ነቢዩ ዕንባቆም በትንቢተ ዕንባቆም ምዕራፍ 3 ቁጥር 17ና 18 ላይ እንደተናገረው ምንም ነገር ባይኖረኝ፣ በቤት ውስጥ ምንም ነገር ባይኖር፣ በጓዳ ውስጥ ዘይት ባይኖር፣ በጋጡ ውስጥ በጎች ባይኖሩ፣ በእርሻ ውስጥ ሰብል ባይኖር፣ እኔ ግን በአምላኬ በመድኃኒቴ ደስ ይለኛል። ከእግዚአብሔር የሆነውን ደስታ የሚወስድብኝ የለም እንዳለው ብዙ ነገር ጎድሎብን፣ ብዙ ነገር አጥተን፣ ብዙ ነገር አሳዝኖን ይሆናል። በቃሉ እንደተነገረው ግን ወደ ጌታ ደስታ ግባ ነው። እያንዳንዳችን ይህንን ደስታ ልናስብ፣ ለዚህ ደስታ ደግሞ ራሳችን ልናዘጋጅ፣ በተሰጠን ነገር ደግሞ ለሱ ታማኞች መሆን ይገባናል። ዳዊትም ደጋግሞ የተናገረው ኑ በእግዚአብሔር ደስ ይበለን ነው። ኑ በእግዚአብሔር ደስ ይበለን፣ በእርሱ መደሰት። ወደ እርሱ ደስታ መግባት ማለት የእርሱን ደስታ ማግኘት ነው። ይህ ደስታ ዛሬ በእምነት የምናየው፣ ዛሬ በእምነት ሕሊናችን ውስጣችን ደስ የሚለው የማይወሰድ ደስታ እንዳለን ደግሞ በእምነት መጓዝ ነው። የማቴዎስ ወንጌል ምዕራፍ 25 የመጨረሻው ፍርድ ያለበት ነው። ከቁጥር 31 ጀምሮ ያለውን ስናነበው የመጨረሻውን እናንተ ብሩካን ዓለም ሳይፈጠር ጀምሮ በተዘጋጀላችሁ ኑ ውረሱ፣ እነዛን ደግሞ ያልታመኑትን በእምነት በምግባር ያልኖሩትን ደግሞ እናንተ ርጉማን ወደ ዘላለም እሳት ሂዱ ተብሎ የተነገረበት የማቴዎስ ወንጌል ምዕራፍ 25 ነው። የመጨረሻው ፍርድ ያለበት ነው። ይህንን የመጨረሻውን ፍርድ ወይም ደግሞ የመጨረሻውን ደስታ ለማግኘት ዛሬ ለእርሱ መታመን ይገባናል። መጽሐፍ ቅዱስ የመጨረሻ ክፍል የመጨረሻ ምዕራፍ በሆነው በዮሐንስ ራእይ ምዕራፍ 22 ቁጥር 11 እና 12 ላይ መድኃኒታችን ኢየሱስ ክርስቶስ በዮሐንስ በኩል በራእይ ለዮሐንስ እንደታየው በዮሐንስ በኩል እንደተናገረው እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ። ዋጋዬ ከኔ ጋር፣ አልፋና ኦሜጋ፣ ፊተኛና ኋለኛ፣ መጀመሪያውና መጨረሻው እኔ ነኝ። ስለዚህ ቁጥር 11 ጀምሮ ስናነበው አመፀኛው ወደፊት ያምፅ አለ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ።
እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው። ክርስቶስ ይመጣል ስንል በተለይ ይሄ የመምጣቱ የመጨረሻውን ክፍል የሚናገረው የማቴዎስ ወንጌል ምዕራፍ 25 ሲመጣ ለእርሱ ታምነው ለተገኙ እንደ ቃሉ እርሱን በተስፋ ለሚጠባበቁ በተሰጣቸው ነገር ታምነው እርሱን ለሚጠባበቁ ወደ ጌታ ደስታ ግባ ለመባል አመፀኛ ለሆኑና ደግሞ ለማይታዘዙት ደግሞ በቃሉ እንደተገለጸው ወደ ውጭ ጣሉት፣ ጥርስ ማፋጨት ወዳለበት ወደ ውጭ ጣሉት የሚለው የመጨረሻ ፍርድ የተገለጸበት የማቴዎስ ወንጌል ምዕራፍ 25 ነው። ቅዱስ ያዕቆብ ዘስሩግ በቅዳሴው ላይ እንደገለጸው ያን ጊዜ አመፃንና ሽንገላን ይናገር የነበረ አፍና አንደበት ሁሉ ይዘጋል ብሏል። ያን ጊዜ ክርስቶስ ሲመጣ አመፃንና ሽንገላን ይናገር የነበረ አፍና አንደበት ሁሉ ይዘጋል። ምክንያቱም ክርስቶስ ሲመጣ የመጨረሻው የሰው ልጆች የመጨረሻ ነገር ፋይላቸው ይዘጋል። ስለዚህ ወደ ጌታ ደስታ ለመግባት ወይም ደግሞ ወደ ውጭ ለመጣል የመጨረሻውን ክፍል የምንማርበት ክፍል ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ መጨረሻው ያለው ይህንን ያስረዳናል። ስለዚህ አሁን ላይ መጨረሻችን እንዲያምር አሁን መሆን የሚገባንን መሆን ይገባናል። ለእርሱ መታመን በሚገባን ሁሉ መታመን ይገባናል። ቃሉን መጠበቅ ይገባናል። እምነታችንን በኑሯችን በስራችን ሁሉ በተገቢው ሁኔታ በፊቱ እርሱን በመታመን ልንጠባበቅ ያስፈልጋል። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን።